በዛሬው ዕለት በተለይ የኦማጽማት ወይም በነጻነቱነት ምሽት የተገደለው ወንድማችን የሱን ምክንያት በማድረግ ዛሬ ችሎት ነበር ከፍርድ ቤት ጧት ተገኝተሽ ነበር እንዴት ነበር? አዎ በመጀመሪያ ደረጃ በእውነት ሁኔታው በጣም የሚያሳዝነው ወገኖቼ አሁን ያለንበት ሁኔታ በዛሬው ቀን ችሎቱ በፔታህ ቲክቫ ከተማ በሚገኘው ፍርድ ቤት ተጀምሯል። እኔ መግባት አልቻልኩም ምክንያቱም ከ18 ዓመት በታች ስለሆኑ ገዳዮቹ ወንጀለኞቹ በዚህ ጉዳይ ላይ ችሎት የሚካሄደው ዳኞችና ያው ጠበቃዎች በተገኙበት ነው በሚል ጉዳይ ወደ ውስጥ አልገባሁም ግን እዛ ተገኝቼ ሁኔታውን ተመልክቻለሁ። የኛ ህብረተሰብም ተንቀሳቃሾች ሁኔታውን ለማሰማት ያላቸውን ሀዘን የተሰማቸውንና ለኛ ትክክለኛ ፍርድ ያስፈልገናል ጽድቅ እውነቱን ትክክለኛውን ማግኘት አለብን የሚሉ በርካታ ሰዎች እዛ አይቻለው። ወጣቶች እናቶችም የልጆች ሁኔታ ያሳሰባቸው አንዳንዶቹም በግላቸው ያነጋገሩኛሉ በልጆቻቸው በተመሳሳይ ችግር ግጭት ያጋጠማቸው እንዳሉና ሁኔታው በጣም የሚያሳዝን ነው። ነገር ግን እኛ ማድረግ የሚገባንን መስራት ይኖርብናል በተለያዩ መስኮች በፖሊስ ብቻ ወይም በፍርድ ቤት ብቻ ሳይሆን ከዛ ቀደም ብሎ እያንዳንዱ በየስራው ቦታው ምንበለው በትምህርት ቤትም እቤታችን ነው የሚጀምረውና ይሄን ይመስላል በጣም የሚያሳዝን ነው ሁኔታው። ግን ይህ አይነት ጉዳይ ለምሳሌ አሁን ወደፊት እንዳይከሰት ምን ማድረግ አለብን? ትናንት ዛሬ በተለይ ደግሞ በሰላም በዚህ ድምጻችን እናሰማ በሚል የተገናኛችሁበትኝ ሰዓትም ነበርና እስኪ ምን ያህል ሰዎች እዛ ቦታ ታድመዋል ተገኝተዋል? እንደዚህ በየቦታው መሄድስ ድምጽ የማሰማት ሁኔታ ለውጥ ሊያመጣ ይችላል ወይ? በእኔ አመለካከት በሁሉም መንገድ መስራት ያስፈልጋል። ነገር ግን መጀመሪያ ለውጥ የሚያመጣ መሰረታዊ ለውጥ ያስፈልጋል። መሰረታዊ ለውጥ ማምጣት የምንችልበት መንገዱ አንደኛው የሚጀምረው ከቤታችን ነው። ከምንኖርበት አካባቢ መጀመሪያ ከቤት ይጀምራል። እያንዳንዱ ቤተሰብ ምን ማድረግ አለበት? በሁለተኛ ደረጃ በአካባቢው በአገር አቀፍ ደረጃ በትምህርት ቤት እንዲህ አይነት ግጭት እንዳይኖር ምን መደረግ አለበት ምን መሆን አለበት በሚለው መነጋገር ያስፈልጋል በየጊዜው። በአሁኑ ሰዓት የምናየው ታዳጊ ልጆች በወንጀል ድርጊት የሚሳተፉ ከጊዜ ወደ ጊዜ ቁጥራቸው እየቀነሰ ነው ማለት እድሜያቸው ዝቅ እያለ ነው። የ13 ዓመት የ12 ዓመት ልጆች ጩቤ ይዘው የሚዘዋወሩ ከሆነ እንዲህ አይነት የተደራጀ በቡድን የግድያ ድርጊት ወንጀል የሚፈጽሙ ከሆነ ይሄን በተመለከተ በአገር አቀፍ ደረጃ በትምህርት ቤት ትኩረት መሰጠት አለበት። ልጆች ብዙውን ጊዜ የት ነው የሚያሳልፉት ከትምህርት በኋላ? ትምህርት ቤትስ እንዴት ነው? ከትምህርት ቤት በኋላ ወጥተው ይጫወታሉ ወይ? የተለያዩ ሁግ የምንላቸው እንቅስቃሴዎች አሉ ወይ? ይሄን በሙሉ ትኩረት መስጠት ያስፈልጋል። አሁን የምናደርገው መጨረሻ ላይ ያለ ነው። ይሄ ሰላማዊ ሰልፍ የምንለው ወይም ደግሞ ተቃውሞ የምናሰማው የመጨረሻው ነው የሚሆን። ያ እንዳይሆን ከዛ እንዳንደርስ አስቀድመን መፈጸም ይገባናል። ገርማላቱ አይቸው በዚህ ላይ የተመለከትኩት አንድ ጉዳይ አለ። የኛ ህብረተሰብ ዘረኝነት የለም ማለት አይደለም። ዘረኝነት አለ፣ መድሏል የለም አይደለም አለ። ይሄ ሁሉ አለብን ያጋጥመናል። ግን በእኛ በኩል ደግሞ ምን ማድረግ አለብን የሚለውን መዋየት ይኖርብናል ያስፈልጋል። በእውነት ነው። ሽሎሞ መስመር ላይ ነው። ሽሎሞ አንተም ጥያቄ አለ? ሽሎሞ እኔ እንኳን ዶክተር ጸጋን መጠየቅ የፈለኩት አለው ይሰማል? አዎ ይሰማል። ሄሎ ይሰማል። እኔ እንኳን እኔ ክነስት አባል ጸጋን ጠይቄ የፈለኩት እንዴት ነው አሁን አንቺ እንደምትዩ በእርግጥ ችግሮች በጣም ያታጧፉና መልክ የቀየሩና በአጠቃላይ ስርዓት አልበኝነት በአገሪቱ ላይ ተሳፍቷል ማለት ይቻላል። በተለያዩ ሴክተሮች በተለያዩ አካባቢዎች የምናያቸው ድርጊቶች በጣም የሚገርሙና የሚያስደንቁ ናቸው። በስራ አልበልተኝነት ማለት ነው። ለምሳሌ ትናንትና ማታ የኻሪዲ ወታደሮች ከአሽዶድ ሄደው አንድ ወታደር ቤት ያደረጉትን አይተናል። ይሁዳና ሰማሪያ ወጣቶች ናር ግባውት እየተባሉ የሚያደርጉት ድርጊት የሚያስገርምና የሚያሰቅቅ ሁኔታ ነው። እኔ ከራሴ የልጅ ወታደር ልጅ አለች ከሷ የሰማሁትን ነው ማወራው። ከዛ ደግሞ በአረቦች አካባቢ ያለው የእርስ በርስ ግድያ ደግሞ በቃ እና ይሄ ሁሉ ነገር እየሆነ በዚህ በእኛ በወጣቶች ለምሳሌ በተለይ በወንጀል ውስጥ ተዘፍቀው
ይሄ አባሪያኒም ሆነው ወላጆቻቸው ሁሉ ገንዘብ ትላንትናንቺ እንዳልሽው ሬዲዮ ሰራተኛ እያለሽም ቃል እናቶችን ቃል እያደረክ ይሄ ሁሉ ነገር ትላንትና ወይ ዛሬ የተጀመረ ነገር አይደለምና ለምን ነው መንግስት የተለያዩ መስሪያ ቤቶችን አንዱ ለሐጥፊ ከማድረግ ካንድ ላይ ቁጭ ብለው ይህን ስራ አልበኝነት ለማቆም እንደዚህ አይነት ነገሮች መሰራት አለባቸው። እናንተ የክነስት አባላት ህግ እንድትደነግጉ የሚኒስተሮች ደግሞ ባለሙያዎችን እንዲሰሩ ለምን ይሄ ይደረግም ነው ዶክተር ጸጋ ጥያቄው? በመጀመሪያ ደረጃ አቶ ሽሎሞ የጠየቀው ጥያቄ ትክክለኛ ጥያቄ ነው። ዛሬ የተጀመረ አይደለም። በእርግጥ ወደ መጨረሻው አመታት በመላው እስራኤል እንዲህ አይነት ድርጊቶች እየተስፋፉ መጥተዋል። የሚገርማችሁ በእስራኤል ብቻ አይደለም፣ በአብዛኛው ምዕራባውያን ሀገራት የሄዳችሁ እንደሆን እንዲህ አይነት የወንጀል ድርጊት እየተስፋፋ መጥቷል። ምናልባት ይላሉ አንዳንድ ጠበብቶች፣ እኔ እኮ ግምቴ አይደለም፣ የዘመኑ ቴክኖሎጂ በቀላል መጠቀሙ ማንኛውም ነገር በቀላሉ መፈጸም የሚቻል መሆኑን በማየታቸው ብዙ ሰዓት ልጆች ወጣው ከመጫወት ይበልጥ የሚያሳልፉትኝ በቴሌፎናቸው መገናኘት ሁሉ የለም እና ይሄ በሙሉ ብዙ ነገሮች እንደሚያስተምራቸው ይገልጻሉ። ነገር ግን ይሄንን ሁኔታ መቋቋም የሚቻልበት መንገድ በሀገር አቀፍ ደረጃ በመጀመሪያ ደረጃ እያንዳንዳችንም ኃላፊነት አለብን። በቤተሰባችን መጀመሪያው ከቤታችንም ኃላፊነት አለብን። ልጆች የሚወጡበትን ሰዓት የሚገቡበትን ሰዓት አቶ ሽሎሞ ቀደም እንደገለጽከው ሬዲዮ በነበርኩበት ሰዓት ብዙ ሰዎች በዚህ ጉዳይ ላይ ልጆቻቸው ከተለያዩ ወንጀለኞች ገንዘብ እየተበደሩ ሹቅ አፎር ከምንለው ያን ካልመለሳችሁ እየተባሉ እስከ 700,000 ድረስ ቤታን ሽጣ የመለሰች እናት ታውቃለሁ። በዛሬው ቀንም ፔታክቲክባ እዛ ከተገኙት እናቶች መካከል እንዲህ አይነት ችግር ያጋጠማቸው ነግረውኛል። ይሄ እንዳይሆን እኛ ምን ማድረግ አለብን? የራሳችን በአገር አቀፍ ደረጃ ግን በትክክል በብሔራዊ ደረጃ እርምጃ መወሰድ አለበት። አንደኛው ቀደም እንዳልኩት ትምህርት መሰጠት አለበት። ሁለተኛ ቅጣትን በተመለከተ የሚሰጡ ቅጣቶች በእስራኤል በታዳጊ ልጆች ላይ ወንጀል በፈጸሙት የሚፈረድባቸው እስራት በጣም ዝቅተኛ ነው። ምንድነው የሚሉት? ታዳጊ ስለሆኑ መልሰን እናቋቁማቸው የሚላል። ሌላው እዚህ ላይ ልገልጽላችሁ የምፈልገው በትላንትናው ዕለት የሁለቱን ቤተሰብ የሟች ቤተሰቦችን ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ እንዲገናኙ አድርጌ ተነጋግረዋል። እነሱም ያቀረቡት ጥያቄ ተመሳሳይ ጥያቄ ነው። የጠየቁት ጥያቄ ምንድነው? ይሄ ነገር እያስፈራን ነው። በርሸባ ያሉተኝ በታክቲክ ያሉትን ይሄ ሁኔታ በተመለከተ ትክክለኛ ፍትህ ያስፈልጋል። ሌላው ይሄ ነገር እንዳይደገም ምን መደረግ አለበት ነው። ሌላው እዚህ ላይ ጸጋ አሁን አንዳንድ ምን ይላሉ መሰለሽ፣ ሁኔታው አሁን ክስተቱ አዲስ ስለሆነ ትኩስ ስለሆነ ሁሉም በየቦታው በየፊናው ይነሳል፣ ይነጋገርበታል። ነገ ማልዳ ግን ይረሳል፣ እንዳልነበረው ነው ይረሳል። ምክንያቱም ሌላ ጉዳይ መጣ፣ ወደዛ እንሄዳለን። ግን ይሄ ነገር እንዳይረሳና አጠንክሮ እንዲሰራበት በዚህ ዙሪያ በመንግስት ደረጃ ምን መደረግ አለበት ታስቢያለሽ? ጥሩ። በሁለተኛ ደረጃ ይሄ ነገር የመጀመሪያ ጊዜ አይደለም፣ ካሁን በፊትም አይተናል ብዙ። ግን እዚህ ላይ ይሄ ነገር መረሳት ባልከው በርሸባ የሞተው ልጅ ውሰድ። የ19 ዓመት ታዳጊ ልጅ የሞተው የሱ ቤተሰቦችን ሂዶ እንኳን የሚያያቸው አላገኙም። እዛ ቦታ ሄድኩት እኔ ብቻ ነኝ። ከዛም እህትየዋን አይተሃል፣ ጺኖር በተሰኘው የቴሌቪዥን ፕሮግራም የወንድሟን ፎቶ ይዛ ባካችሁኑ አስተዛዝኑን ብላ ድንኳን ላይ እንዴት እንደተቀመጡ አይተናል። ይሄም ራሱ መሀል ሀገር ያለና መሀል ሀገር የሌለው የምታየው ነው እንክብካቤው። በተለይ ወደ ደቡቡ ክፍል ሄድን እንደሆነ ኔጌብ የምንለው በአሁኑ ሰዓት በተለያዩ ወንጀል ድርጊቶች የሚጠቃ ቦታ ሆኗል። ይሄንን በተመለከተ ትኩረት መስጠት ያስፈልጋልና በመንግስት ደረጃ መሆን ያለበት አንደኛ በትምህርት ቤቶች በኩል ገና ከለጋነት ትኩረት መሰጠት አለበት። በሁለተኛ ደረጃ ድርጊት የሚፈጽሙት ቅጣቱ ጠንካራ መሆን አለበት። በእኔ አመለካከት ሄደው ተዘጋጅተው ሊገሉ የመጡት ሰዎች ልጆች ትንሽ ናቸው ተብሎ ቅጣቱ መቀነስ የለበትም። ከፍተኛ የሆነ ቅጣት መሰጠት አለባቸው። የሰው ህይወትን አጥፍተዋል እና ይሄንን መሆንም አለበት። እንዲያው ዝም ብሎ አይደል ለላ አድርጎ የሚሰጡ ቅጣቶች ልጆች ናቸው የሚል ካለ እንደገና ይሄ ነገር እንዲፈጸም ያደርጋል። ሌላው ልገልጽላችሁ የምፈልገው በዚህ አጋጣሚ መድረኩን ልጠቀምና በርሸባ ያሉ ቤተሰቦችን ሂዳችሁ አጽናኑ ወገኖቼ፣ ሂዱ፣ ሩቅ አይደለም። እነዚህ ሰዎች እስከ ድረስ 7 ቀን እንደሚቀመጡ አሳውቀዋል እና በተቻላችሁ መጠን ሂዱና አጽናኗቸው። ልጃቸውን አጥተዋል። የ19 ዓመት ልጃቸውን አጥተዋል። እህት አለችው ወትድርና የምታገለግል። ትላንት ለጠቅላይ ሚኒስትሩ የጠየቀችው ጥያቄ ክቡር ጠቅላይ ሚኒስትር ይሄ ነገር እንዳይደገም ምን
ማድረግ አለባችሁ። በአሁኑ ሰዓት ታዳጊ ልጆች በዛ አካባቢ እንደፈለጉት ጩቤ ይዘው ነው የሚዞሩ ሁሉ ብላለችና ጥሪ የማደርገው ሄዳችሁ ባካችሁ አጽናኗቸው እነዚህን ሰዎች። እናመሰግናለን ሽሎሞ። ያውለ እኔ አሁንም ደጋግሜ የምለው ምንድነው በርግጥ ቤተሰቦች የሚጠበቅባቸው አሉ፣ እንደ ወላጆች ኃላፊነት አለባቸው። አሁንም ቢሆን በእውነት እኔ የተለያዩ የመገናኛ አዳዲስ ቴክኖሎጂዎች የሚያመጡት አዲስ ቻሌንጅ ቢኖርም ግን አሁንም ቢሆን የመንግስት መስሪያ ቤቶች ጉዳዩን በኃላፊነት ወስደው እየሰሩበት አይደለም ነው። አሁንም ቢሆን እየሰሩበት አይደለም። እኔ እስካስታወስኩ ድረስ በዚህ 2 አመት ውስጥ በርግጥ በ3 አመት ውስጥ ጦርነት ነው ያለነው፣ ግን መንግስት ስብሰባ አድርጎ ይሄ እንደዚህ አይነት ጉዳዮች አሉ እንደዚህ አድርጎ መሰራት አለበት ተብሎ ፕሮግራም ተሰጥቶ ገንዘብ ተመድቦ ለምሳሌ ልዩ ፖሊስ ኃይል ግብረ ኃይል እንዲቋቋም ተደርጎ ቴክኖሎጂዎች እንዲጠቀሙባቸው ሮግሉት የሚባል አለ። እነዚህ አንድ ነገሮች ሁሉ ለመጠቀም እኔ ምናልባት ስብሰባ ተደርጎ የተወሰነ ውሳኔ ካለ ምናልባት ዶክተር ጸጋለ ታስረዳን ትችላለች፣ ግን እንደዚህ አይነት ነገር እየተሰራ አይደለም። አጀንዳዎች ይቀያየራሉ፣ ነገሩ እንደቀጠለ ይሄዳል። አሁን ለምሳሌ ቅድም አሁንም ቢሆን ደግሜ ለዶክተር ጸጋለ አስታውሳት ፈልጋለሁ። አሁንም ቢሆን ከቤታችን እያንኳኳ ያለው በዚህ 10 አመታት ውስጥ በአረቦች እርስ በራሳቸው የሚያደርጉት ግድያና የሚጠቀሙባቸው ወንጀለኞች ናቸው ብያለሁ። ያን ለምሳሌ አንድ ቀን ለምሳሌ እስራኤል ሀገር መንግስት ስብሰባ አድርጎ ይሄ በየቀኑ ያህል እየተገደሉ ነው ሰምተን አናውቅም። እነዚህ ለምሳሌ እዛ የሚገደሉት ራምሌ፣ ሉድ፣ አኮ፣ ካረው ከተማዎች ከራሳችን ውስጣችን ከተማው እያንኳኳ ነው። ስለዚህ ለምን ነው መንግስት ስብሰባ አድርጎ ገንዘብ ባጀት መድቦ ባለሙያዎችን ቀጥሮ የማይሰራው ነው? ዶክተር ጸጋ አንቺ እኮ የዚህ መንግስት አባል ነሽ፣ አንቺ አካል ነሽ። በጣም ጥሩ ጥያቄ አቶ ሽሎሞ የተናገርከው መመደብ አለበት፣ መሰራት አለበት። ከትላንት ወዲያ የፖሊስ ዋና አዛዥ ወይም ማፍካሉ በተለይ ታዳጊ ልጆች እንዲየተደራጁ በየመንደሩ ሁከት የሚያነሱ አሉ። በተለይ በቴልአቪቭ ከተማና በሌሎች አካባቢዎች በፔታህ ቲክቫ እንዲህ አይነት ሁኔታ እንደነበረ ከአመት በፊት ፖሊስ እንደሚያውቅና ከ2000 በላይ ፋይሎች በፖሊስ እንዳሉ ይታወቃል። በዚህ ጉዳይ ላይ አሁን የበለጠ እርምጃ ለመውሰድ ማቀዳቸውን የፖሊስ ዋና አዛዥ አቅደዋል። በትክክል ይሄ መሆን አለበት። የኔ አባባሌ ደግሞ አቶ ሽሎሞ ከፖሊስ ከመድረሳችን በፊት በመንግስት ደረጃም ሆነ በእኛ በኩልም ማድረግ የሚገባን አለ። በመንግስት ደረጃ ይሄ የኃይል ድርጊት ሲፈጸም በእኛ ሰዎች ብቻ አይደለም። ባለፈው ሳምንት ብቻ 10 ሰዎች ነው የተገደሉትኝ። እንዲያውም ብዙውን ጊዜ ምንድን ነው የሚሉትኝ በአረቦች በኩል በየጊዜው የምናየው የአረቦችም እርስ በርሳቸው ነው፣ እርስ በርስ ቢሆንም ወንጀለኞች የሚፈጽሙት ነው። ያ ማለት አረብ ስለሆኑ ይገዳደሉ ማለት አይደለም። ይሄንን በተመለከተ መንግስት መፍትሄ መስጠት አለበት። በእርግጥ በአረቦች በኩል ከባድ ነው። በሚያዙበት ሰዓት በምርመራ ሲካሄድ መናገር አይፈልጉም፣ ሚስጥር አወጡ፣ የተለያዩ ሁኔታዎች አሉ። ታቅዶ የነበረው አቶ ሽሎሞ ቅድም እንዳልከው ሮግሎት የሚባሉ የተለያዩ መሳሪያዎችን እንዲገባ ታቅዶ ነበር። በአረቦች በኩል ያለውን በጣም ከፍተኛ የግድያ ሁኔታን ለመቋቋም። ነገር ግን ዲሞክራሲ የሚባል ነገር አንዳንዴ ደግሞ ምንም ብንወደው የመንግስት የህግ አማካሪዋ ይሄን አልፈቀዱም። እንዲህ አይነት ነገሮች እንዲገቡ እንዲህ አይነት ቴክኖሎጂዎች የሰውን መብት የግለሰብን መብት ይቃወማሉ በማለት አልፈቀዱም። እና ይሄም አለ። ይሄን ማስተካከል ያስፈልጋል። ካሁን በፊት አልተፈቀደም ብለን ዝም ማለት የለብንም፣ ማድረግ አለብን። ነገር ግን እዚህ ላይ አቶ ሽሎሞ ወደኛ ህብረተሰብ እንመለስና ስርጭታችንም በአማርኛና ለኛ ህብረተሰብ ስለሆነ አብዛኛውን ወደኛ ህብረተሰብ ስንመለስ ደግሞ እኛ ኃላፊነት መውሰድ አለብን። ኃላፊነት መውሰድ ያለብን የሚለው ምንድነው? በተለይ በጣም አይምሮዬን የነካኝ ቅርንትን ቤርሸባ ያየሁት ሁኔታ ነው። ቤርሸባ ባየሁት ሁኔታ ላይ የኛ ተሳትፎ ዝቅተኛ ሆኖ አይቼዋለሁ። የኛ ህብረተሰብ ተሳትፎ በጣም አነስተኛ መሆኑ ምንም እኛ መፍትሄ ባንሰጥም ከመንግስት እርዳታ ቢያስፈልግም የኛ ደግሞ መከባበር፣ አንድ ሰው መጥቶ እርዳታ ሊሰጥ ሲል መከባበር፣ በጎረቤት አንድ ነገር ሲደርስ እኔ አይደርስም አይባልም። በአቅማችን ሄደን መርዳት ይኖርብናል ብዬ ነው የምለው እንጂ እኛ ብቻችን መፍትሄውን አንሰጥም። መንግስት ደግሞ ያለኛ ተሳትፎ መፍትሄ አይሰጥም። በዚህ ላይ ነው መጨመር እንፈልገው። በተለይ አንዳንድ ጊዜ በእኛ በራሳችን ማህበረሰብ ሁሌም ሊታሰብበት የሚገባ ጉዳይ አለ። ደግሞ መስመር ላይ ሌፍተናንት ኮሎኔል መኮንን ተስፋ ይገኛል። ጤና ይስጥልኝ ኮሎኔል።
አይቼው ነበር። እንደምን አለ? ሰላም ነኝ። እኔ ብቻ አይደለሁም እንግዲህ ያው በቅድሚያ አንተ እያልኩ እንድናወራ በዚሁ አስቀድሜ ፍቃድን ጠይቃለሁ። በደስታ እኔ ብቻ አይደለም የምጠይቀው፣ እዚህ ተመልካቾቻችንም እንዴት ነው የሊባኖሱ ጦርነት አይቆምም ወይ የሚል ጥያቄ አላቸው። ቀጥታ ወደ አንተ አስተላልፌያለሁ። እሺ፣ የሊባኖሱ ጦርነት የሚቆመው ኢራን ያለው ጦርነት ሲቆም ነው። በመሰረቱ በሊባኖን ጦርነት በአሁኑ ጊዜ ትልቅ ፈተና አለ። ከሞላ ጎደል መከላከያ 4 እዞች 4 ክፍለ ጦሮች አሉት። እነዚህ ክፍለ ጦሮች ሌት ተቀን ዋሻዎችን በመፈተሽ በቴሌቪዥን መስኮት እንደምናየው ሁላችንም በየማታው የተጠመዱ ሚሳይሎችን በመፈተሽና በማውደም እንዲሁም ዋሻዎች አልፎ ተርፎ ወደኛ ሰፈር የቀረቡ ብዙ ዋሻዎች በአሁኑ ሰዓት እየወደሙ ነው። ሌላው ሊባኖስ ውስጥ ትልቅ ችግር አለ። የሊባኖስ ሀገር እንደ ሀገር ይህን ቴሮሪስት ቡድን ሂዝባላን መቆጣጠር አልቻለም። ማን እንደሚቆጣጠረው በአሁኑ ሰዓት ሊባኖስ ውስጥ አይታወቅም። በመሰረቱ ሊባኖስ እንደ ሀገር ከ3 የተከፋፈለች ናት። ከ30 እስከ 35% ሺው ነው። ይህ ህዝብ ሂዝባላን ደጋፊ ነው። ሌላው ሱኒውና ክርስቲያኖች አሉ። እነሱም ቢሆን በአብዛኛው በአሁኑ ሰዓት ድጎማም የሚደረግላቸውና ብዙዎቹ እስከ ፓርላማ ድረስ ሂዝባላን የሚደግፉ ናቸው። ነገር ግን የሂዝባላ ሁኔታ ጊዜ ይፈጃል እንጂ እያለቀ መስሎ ይታየኛል። ምክንያቱም ኢራን እንደ ሀገር በአሁኑ ሰዓት እንደምታየው እየተቀጠቀጠች ነው። ኢኮኖሚዋ እየተዳከመ ነው። በብዙ መቶዎች የሚቆጠሩ ሚሊዮን ዶላሮች ወደ ሊባኖስ ወደ ሂዝባላ አይገቡም። በሱሪያ በኩል መንገዱ ተዘግቷል። ናይም ካሰም የሚመራው ድርጅት ከሞላ ጎደል በራብ እና በጥማት እየሞተ ግን ወታደሮችን እየመለመለ ወደኛ ሰፈር ለማቅረብ በአሁኑ ሰዓት እየተዘጋጀ ነው። የሞት ባይ ተጋዳይ ውጊያ ነው የሚያደርገው። መከላከያ በያዛቸው ቦታዎች ይዞ ራሱን እንዲከላከልና ራሱን እንዲጠብቅ መረጃና ማስረጃ እስካለ ድረስ ቴሮሮችንም እንዲያወድም ፍቃድ ተሰጥቶታል። ትልቅ ፈተና አለው መከላከያ በሊባኖስ ውስጥ። ከብዙ ጊዜ በኋላ ከሊታኒ በኋላ ያለውን ሰፈሮች ሙሉ በሙሉ ከሮታኒክራ እስከ ጎላን ሃይት የሚባለው ይዟል። ይህ ፈተና አንደኛ አንዳንድ ቴሮሪስቶች ተደብቀው ነበሩበት ቦታ እየወጡ ወደ ፈጣው እያደረጉባቸው ነው። ሌላው ትንንሽ ድሮኖች አሉ፣ ፈንጆች ነው የሚሄዱ። ያልታወቀ መሳሪያ ነው። ለእስራኤል ትልቅ ፈተና የሆነ ነገር ነው። እንደምታየው ብዙ ጉዳት እያደረሰ ነው በወታደሮቻችን ላይ። 12 ወታደሮቻችን ቆስለዋል። በዛሬው ዕለት ብቻ ሁለቱ መጠነኛ በመካከለኛ ደረጃ ሲሆን ሌሎች ግን ቀላል ነው። ነገር ግን 12 ወታደሮችን ባንዴ ማቁሰል ማለት ይሄ ለሂዝቡላ ትልቅ ድል ነው። ትክክል። ብዙ ጊዜው ነው። እዚያ በፊትም ትናንት ማታም ትናንት ወዲያም አንድ በመከላከያ የሚሰራ ግሬደር የሚነዳ ሰው በሽፋራም ተሰውቷል። ከዛ በፊትም 2-3 ወታደሮቻችን ሞተዋል። ይህ ለመከላከያ ፈተና ነው። በአሁኑ ሰዓት መከላከያ ለዚህ መፍትሄ ለማድረግ አንዳንድ መፍትሄዎችን እየፈለገ ነው። ስለዚህ ይህ ፈተና ነው። ይህን ፈተና ደግሞ በቅርቡ ቀን እንደሚመስለኝ ከሆነ መከላከያ ብዙ ማፋት የሚባል መጠሪያ እንደዚህ አይነት ነገሮችን ያምረት ችሎታ ያላቸው ትላንት እንኳ አየሁት እንደ መርከብ እንደ መረብ አድርገው ላይ ሰዎች ላይ ሳይደርስ ወይም ለብዶች ላይ ታንኮች ላይ ሳይደርስ ለመቆጣጠር እየተሞከረ ነው። የማይሞከር የለም ደህንነታቸውን ለመጠበቅ። ሆኖም ግን እንግዲህ እንደ መከላከያ መከላከል ይገባቸዋል። ጦርነቱ መቀጠል አለበት። የት እየሄድን ነው ላልከኝ ግን እንጃ መልስ በአሁኑ ሰዓት የሚሰጥ ሰው አለ ብዬ አልገምትም። ምክንያቱም ነገሩ እንግዲህ የተያዘው በኢራን ነው። ኢራን እንደምታውቀው በአሁኑ ሰዓት
የኑክሌርን ፕሮጀክት መደራደር አይደለም የሚል አባባል አለ። ትራምፕ በመሰረቱ ያው ይሄ ካልሆነ የሆርሙዝ በር የሚባለው የነዳጅ ማውጫዋን ዘግቷል። ኢራን በቀን 435 ሚሊዮን ዶላር እያጠፋች ነው፣ እየከሰረች ነው። ይህ ደግሞ የሚያሳየው ዞሮ ዞሮ የኢራን መዳከምና ምናልባት ውስጣዊ እውከት ተነስቶ ይሄን አብዮታዊ ቡድን የሚለወጥበትና ወደ ሰላም የምንመጣበት ነው። ካልሆነ ግን እንደመስለ ከሆነ የአሜሪካና የእስራኤል ጥምር ኃይል ዝግጅት አድርጓል። ተመልሰን ወደ ጦርነት እንገባለን የሚል አቋም አለኝ። የኢራን ህዝብ በአሁኑ ሰዓት ለምንድን ነው ካሁን በፊት በእርግጥ ወጦ ሰላማዊ ሰልፍ የወጣበት ድምፁን ያሰማበት እድል ነበረው፣ ሙከራ ነበረው፣ ያው ከሽፎበታል። አሁን ሁሉም እጅ በደረት አድርጎ ቁጭ የተቀመጠበት ሁኔታ አለ። ምንድነው እዚህ ጋር ትልቁ ችግር? እዚህ ጋር ለምንድነው የሰላማዊ ሰልፍ የማይወጡትኝ? አሁንም በአያቶላው የሚመራው መንግስትን ፍራቻ ነው ወይስ ተስፋ የመቁረጥ ሁኔታ ነው? ትልቅ ፍራቻ አለ። ካለፈው በተለየ ሁኔታ በኢራን ሀገር ላይ ህብረተሰቡ ትልቅ ፍራቻ አለበት። ሳቤጅ የሚባለው የፖሊስ አካልና መከላከያ ይሄን ነገር ቀድሞ ስለሚያውቁ በየቦታው አቁመዋል። እንደኛ ሀገር ይዞ አስሮ መፍታት የለም። ምንም ቢሆን ተኩሶ መግደል ነው። እንዲያውም ምንድነው ያየሁት? አንድ ራባይ አለ የኛ ይሁዲ የሆነ ቴህራን የሚኖር ትላንትና እሱን አንድ የሆነ መድረክ አውጥተው ሙሽተባ ሀሚናይን እንዲመርቀውና ገዥኖ እንዲቀር የሚል ንግግር አድርጓል። ይህ የሚያሳየው ፍራቻ ነው። ህብረተሰቡ ፈርቷል። የሚጠብቀው ግን ያው የትራምፕን ሁኔታ ነው። ምናልባት ትራምፕ ጦርነቱን መልሶ ከጀመረና አንዳንድ ነገሮችን ውስጣዊ ነገሮችን ማድረግ ከቻለ ህብረተሰቡ ወጥቶ ሰልፍ መውጣት ይችላል። በአሁኑ ሰዓት ግን የሚፈረድበት ህዝብ አይደለም። ልክ እንደ ሊባኖስ ህዝብ እንደ አዛ ህዝብ የኢራን ህዝብም ታግቶ ፈርቶ ነው የሚኖረው። ፍራቻ አለበት። ልጆቹን ይጠብቃል። ይሄም ተጠባቂ ነው። እነዚህ አረመኔዎች ናቸው። የሚፈሩት የለም። የሰው ህይወት ግዴታቸው ምስላል አይደለ። ህብረተሰቡ ራሱን ለመጠበቅ ሲል በየቤቱ ተቀምጦ ነው ያል። ተርቧል፣ ተቀምጧል፣ ተቸግሯል። ሆኖም ግን ምናልባት የሚጠበቀው ይህ አብዮታዊ ቡድን ወድቆ የኢራን ህዝብ ወደ ሰላሙ እንዲመለስና ኢኮኖሚው እንዲያድግ በሩ እንዲከፈት ነው የሚፈለገው። በዚህ ላይ ግን በሚያሳዝን ሁኔታ ዓለም ጭጭ ብሏል ከትራምፕ በስተቀር። ወደዚህ ነው ልመጣ የነበረ የሚቀጥሉ ጥያቄ። አውሮፓ ዝም አለ፣ ሁሉም ዝም ያሉበት ሁኔታ ነው። ምንድነው ከኔ ካልደረሰ ምን አገባኝ ነው? ያ ሳይሆን ምናልባት ጦርነቱን የከፈቱት ትራምፕ ሳይመከሯቸው ሊሆን ይችላል። ዞሮ ትራምፕ ይሄን በር የዘጉበት ምክንያት ይሄ በር ቢዘጋ የሚጎዳው አውሮፓን ነው እና የመካከለኛው ምስራቅ ሀገራትን ነው። በተለይ እነ ሳውዲያ፣ እነ ኤሚሬት፣ እነ ባህሬን፣ ሌሎች ነዳጅ አምራች ሀገሮች ማውጣት የሚችሉበት መንገድ መፈጠር ነበረበት። ሆኖም ግን በዚህ በር የሚያልፍ ነዳጅ ለአሜሪካ አይደርስም። አሜሪካ የራሷን ነዳጅ አላት በሚሊዮን የምታወጣው፣ ለአውሮፓ መሸጥ ትችላለች። ስለዚህ እሳቸው ግን ይሄን ጦርነት ከፍተው ይሄ በር ካልተዘጋ የያዙት ፕሮግራም ምናልባት መና ከሚሆን የያዙት ፕሮግራምም ያው ኢራን እንደ ሀገር ኒውክሌር ቦምብ መኖር የለባትም፣ ፕሮክሲ የሚባሉትን መርዳት የለባትም፣ ቴሮሪስቶችን ማገዝ የለባትም፣ ሚሳይሎቿን ማውደም አለባት የሚል ነበር። ይሄም እስካሁን ድረስ ከሞላ ጎደል ወታደራዊ በሆነ ሁኔታ ከሞላ ጎደል ምናልባት ልናጎድላቸው ችለናል እንጂ ሙሉ ድል አግኝተናል የሚል አቋም የለኝም። እስራኤልም ይሄን ነው የምታስበው። ምናልባት ግን የእስራኤል አየር ኃይልም ሆነ የእስራኤል መከላከያ ኃይል ምናልባት ወደዛ መግባት ስለማይቀር ሙሉ ዝግጅት አድርጓል። ኢላማዎች ታድሰው ቀርበዋል። የሚጠበቀው የእሳቸው ትዕዛዝና ወይም ይህ ድርድር በሰላም ከተፈታ ለኛም ጥሩ ነው፣ ለነሱም ጥሩ ነው፣ ለዓለምም ጥሩ ነው። ምክንያቱም ለኢራን ህዝብ ትንሽ የሚጎዳበት ጊዜ ስለሚፈጠር በጦርነት እኮ የሚያተርፍ የለም፣ ኪሳራ ነው። እውነት ነው። በጦርነት ከሚከስሩ በሰላም ይሄን ያላቸውን ርዕዮተ ዓለም
ማኒፌስቶአቸውን ከዓለም ላይ ጦር የሚሰሩ በየቦታው ቴሮሪስቶችን የሚሰዱ በአውሮፓ በአንግሊያ አይተናል። ሰሞኑን ኢስማኤልን የሚባል ድርጅት በእንግሊዝ ውስጥ በየቀኑ ይሁዶችን በተለየ ሁኔታ ኢላማ አድርጎ እየጎዳ ነው። ስለዚህ ይህ እንዳይሆን የዓለም ሕዝብ መደራደር ነበረበት፣ መጣር ነበረበት። ግን አውሮፓም ራሳቸው የፈሩ ይመስላል። በተለይ በእያንዳንዱ እነኚህ የምናውቃቸው አውሮፓ ሀገራት እዛ ውስጥ በስደት መልክ የሄዱትኝ አክራሪ እስልምና ሃይማኖት ተከታዮች የሚያደርሱትኝ ትልቅ ቫንዳሊዝም እዛ እነሱን የሚያሰጋቸውና እንደገና ማልዳም እንደውም ሳይገለብጧቸው ይቀራሉ ብለህ ታስባለህ? አይቸው አውሮፓ ትልቅ ፈተና ላይ ናት። ግን ቢሆንም በፖለቲከኛዎቹ ታቅፈው እነዚህ ድርጅቶች አገሪቱን ወይም አውሮፓን እየረበሹ ነው ከፖሊንና ከሁንጋሪያዎች። ለምሳሌ እንግሊዝ ውስጥ ብትሄድ በአሁኑ ሰዓት ብዙ ፐርሰንት ቤተክርስቲያኖች እየለቀቁ መስጊዶች እየሆኑ ነው። ብዙ የከተማ ከንቲባዎች የእስላም አክራሪ ቡድኖች ናቸው። ሰው በሰላም መንቀሳቀስ አይችልም። ህብረተሰቡ ተሰቃይቷል። እንደማይፈልጋቸውም በገሃድ እየተናገረ ነው። እንዲሁም በሆላንድ ብትሄድ ከ70% በላይ ሙስሊም ሆነዋል። በፖለቲካ አይነት ነገሩን እያዩት ግን ዝሮ የሚጎዳቸው የአውሮፓን ሀገራት ስለሆነ በዚህ ላይ ማሰብ ነበረባቸው፣ ልብ መበል ነበረባቸው። ሆኖም ግን እንደምታየው ዓለም ጭጭ ያለበት ትልቁ ምክንያት የነበረው ያው የይሁዲ ጥላቻ ነው። ዝሮ ግን የይሁዲን ጥላቻ ራሳቸው እየደረሰ ስለሆነ ምናልባት ጊዜው ሳይሄድባቸው ተነስተው አንድ ነገር ቢያደርጉ እና ከዚህ ነገር ከትራምፕም ሆነ ከኛ ሀገር ከእስራኤል ሀገር ጋር ቢሆኑ ኑሮ መልካም ነበር። በሚገርም ሁኔታ ግን መካከለኛው ምስራቅ የአረባት ሀገራት በአሁኑ ሰዓት ይሄን ነገር አይደግፉም፣ ተነስተዋል። በተለይ ሳውዲያ የዚህ ድርጊት ተቃዋሚ ናት። ሌሎች ሀገራት እንደምታየው በአውሮፓ በተለይ በአውሮፓ ሀገራት ውስጥ እነሱ ተሰግስገው ብዙሃንም ስለሆኑ የድምጽ ብልጫም ስላላቸው ለወደፊቱ እንግዲህ ለአውሮፓ ስጋት ይሆናል። ማኒፌስቶአቸውን ከተውና እንደ ሰው በሰላም ተከሳከሱ መልካም፣ ካልሆነ ግን ያ ስጋት ዞሮ የሚጎዳው አውሮፓን ነው። ጤና ይስጥልኝ መልሽው፣ እንደምን ውለሻል? ጤና ይስጥልኝ አይቼው፣ እንዴት ዋላችሁ? እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ደህና ናችሁ? ሳላስፈቅድ አንቺ እያልኩ እያወራሁ ነው እንግዲህ። ምንም ችግር የለም። እናመሰግናለን። እንዴት ነው ኢየሩሳሌም? እንዴት ናችሁ? ኢየሩሳሌም እግዚአብሔር ይመስገን ሞቅ እያለ ነው፣ ሰላም ነው፣ ሁሉ ነገር መልካም ነው። በተለይ ሰሞኑን እጅግ በጣም መነጋገሪያ ርዕስ የሆነው ወጣቱ ክፍል በተመለከተ ኢየሩሳሌም አካባቢስ እንዴት ነው? በተለይ ይቅርታ ትናንትና ልብ ብለሽ ከሆነ በአንድ ቴሌቪዥን ጣቢያ አይተሽ ከሆነ እኔ እንኳን አይቼዋለሁና የ12 ዓመት ልጅ ከፖርሳው ውስጥ የተገኘው ምንድነው? ጩቤ፣ ይሄ አስለቃሽ ጋዝ እና ልክ እንደ ኤሌክትሪክ ማደንዘዣ አስተወጊው የሚያደነዝዝሽ ሾክ ኤሌክትሪክ የሚባል ነገር ተይዟል። የ12 ዓመት ልጅ የት ደረጃ እየደረስን ነው? ምንድነው የሆነው? ማህበረሰባችን ወጣቶቻችን ምንድነው የሆኑት? አይቼው እንግዲህ እሱ አሁን አንተ ያልከውን እኔ ያላየሁትም፣ ግን ሌላ ካታባ ማታ ላይ አይቼ ነበር። እኔም ወጣቶች በቃ እንዴት ይሄ ማፊያ ሆነው ታጅበው ሲሄዱ ምናምን ማታ ላይ ነበር ወደ 11 ሰዓት አካባቢ ያየው ነበርና ይሄ የሚያሳየው ምንድነው የኛን የወላጆች ድክመት ይመስለኛል። እኔ እንግዲህ ይቅርታ ያው ወላጅ ነኝ። ልጆቻችንን እንግዲህ ለሌላው ለነጮች ሳይሆን አሁን ስለኛ ህብረተሰብ ስለሆነ የምናወራው ስለኛ ላውራ ብዬ ነው ወደኛም የመጣሁትና ብዙ ጊዜ እንትናችን የተለያየ መሰለኝ፣ ቋንቋችን የተግባባል መሰለኝ እና እኔ አሁን መንገድ ላይ ራሱ ሲሄድ አንዳንድ ቦታ ይሁን ስታይ ወጣቱ ሲጋራቸውን ጆሮቸው ላይ አድርገው የሆነ በቃ ቢራ ይዘው በጣም ትንንሽ ልጆች ሳይ ምንድነው ቋንቋችን እንዴት ነው የተደበላለቀው? አባት ከልጁ ጋር እናት ከልጇ ጋር እንዴት ነው የማንስማማው? ልክ ነው እኛ ስራ ደክሞን ነው የምንመጣው። አገሩ እዚህ አብረነቱን ለማሳደግ የምናረገው ድካም አለ። ልጆቹ ይሄንን አልተረዱንም። እኛም ደግሞ ይዘነው የመጣነው ዘባክ ልጅ አስተዳደግ እንዲህ አድርጋችሁ ነው ተብረን አልተማርንም።
ያው በቤተሰብ ነው ቤተሰቦቻችን ለኛ ያስተላለፉት ሲወርድ ሲዋረድ የመጣ ነው እውነት ነው አዎ እና ኢትዮጵያ ላይ የነበረው እዚህ እንደማይሰራ ብዙዎቻችን ብንገነዘብና ለልጆቻችን በቂ የሆነ ጊዜ ሰጥተን አልሰማም ዛሬ አልሰማም ቢሉን ነገ አልሰማም ቢሉ ከነገ ወዲያ እየተቀምጠን ጊዜ ወስደን ከልጆቻችን ጋር መነጋገር እንዳለብን ነው አሁን መረዳው ደክሞ ከስራ ውለት መጣለህ ልጆቹ ትምህርት ቤት ሌላ ቦታ ውለው ይመጣሉ ስልካቸው ላይ ይቀመጣሉ ማውሪያ ጊዜም የለህም ምክንያቱም የጧቱን ፕሮግራም የምታረገው ወይ ደግሞ ቤተሰብ ደግሞ ለሊት የሚሰራ ይሆናል አዳር የተለያየና ትንሽ ቋንቋችን ትንሽ የተደበላለቀ ነው የሚመስለኝ ስለዚህ እኛ አሁን ተነስተን እዚህ አሁን ያለነው ቤተሰቦች ይሄ ነገር ወዴት እየሄደ ነው ብለን አሁን በትጋት ካልሰራን ከ10 አመት በኋላና 20 አመት በኋላ ምን እንደሚሆን በጣም አሳሳቢ ነው ቴክኖሎጂው ምናልባት ከፍተኛ ተጽዕኖ አሳድሮብናል ማለት ይቻላል ትክክል ነው ግን ቴክኖሎጂ ቢሆን አጠቃቀሙን ማወቅ አለብን ተባክ ልጆቻችንን እስከ ስንት ሰዓት ነው ስልክ የምንሰጠው ምኝታ ክፍል ሲገቡ ልጆቻቸውን ገባክ እንደየቤተሰቡ እንግዲህ ይለያል ግን ቤተሰቦች አሁን 12 አመት ሳይሞላው ስልክ አንሰጥም ብለው ልክ በባር ሚስባው ቀን ስልክ የሰጡት ቤተሰቦችን ያውቃሉ እስከ 12 አመት ግን በቃ እየታገለ ምን እያለ ሁሉ አልሰጡትም እና ቤተሰብ ይወስነዋል ሚዲያው ብዙ ነገሮቹ እውነት ነው አሽፋለው እንትን ተጽዕኖ አለው ትምህርት ቤት ሲሄዱ መጫወቻ ቦታ ሲሄዱ ያለው ግን ትልቁን ቦታ የሚይዘው ቤትህ ውስጥ የምታረገው ነው ቤትህ ውስጥ አንተ ልጆችህን እንዴት ነው ውጫው ይሄ ነገር አለ ይሄ ነገር ግን አያስፈልግም አይጠቅማችሁም የፖሊስ ምዝገባ ነገር ካለባችሁ ውትድርና አትገቡ ውትድርና ካልገባችሁ ጥሩ ላትሆኑ ትችላላችሁ ትምህርታችሁን በስነስርዓቱ ካልተማራችሁ የሚጠበቃችሁ ይሄ ነው ይያልን ከልጆቻችን ጋር ሌት ተቀን እየነገርናቸው የማይሆን ከሆነ ምናየው ውጤቱ ከባድ ነው የሚሆነው እዚህ ላይ ውጭ ሲወጡ የሚያዩት ነገር ሌላ ቤት ውስጥ ደግሞ እኛ ምንለው ነገር ሌላ ይሄ እየተጋጨ የባሰው ተደማጭነታችንን እያሳጠን እየመጣ አይደለም ወይ አይደለም አይቸው እኔ ደግሞ ምለው ይል ውጭ የሚያዩት ብዙ ነገሮች የሚያዩት አለ ያን ነገር ከቴብል ላይ ስትቀመጥ ወንበር ላይ ስትቀመጥ ከልጆች ጋራ ልጆች እንዲህ ነገር አለ ኦሬዲ ኮልጆቹ አይተውታል ግን አንተ ገባህ አያውቁም ልጆቹ ትንሽ ናቸው ይሄ ነገር ለነሱ መነገር አይቻልም የምንለው ሁሉ ልጆቹ ከኛ ቀድመው ይሄ ነገር ያውቁታል ስለዚህ እኛ ቁጭ ብለን ይሄ ነገር አለ ሁሉ ነገር አክሰሱ እንደፈለጋችሁ ነው በስልኩ እንደዚህ ነው ግን ለምንድን ነው የምትጠቀሙት የምትመርጡት ምንድነው የምታዩት ምንድነው ምን ለመሆን ነው በኋላ እንዳይጋጭ አሁን እኮ ውጭ ያለው ነገር አያስፈልግም የለም ብለን ማለቱ ውሸት ነው አለ ከኛ የበለጠ ያያሉ ግን ለልጆቹ አንዳንድ ህዝቦች ምን ይላሉ አይ ይሄና የነገር ልጆቹ አሁን በዚህ እድሜያቸው እንዴት ብለው ይሸከሙታል አሁን በእኛ ባህል ነውር የሆነ ባፋችን መናገር የማንችል ሞልተን የማንናገረው ነገር አለ ልጆቹ ግን ኦሬዲ አውቀውታል ገባ ስለዚህ ያንን ነገር ቁጭ ብሎ ከልጆቻችን ጋር ተመካከረን እኔ የምሰራው ደክሞኝ የምመጣው ለእናንተ ነው እንዲህ ነው እናንተ ደግሞ በዚህ ካረዳችሁ ውጤቱ ምንድነው እየነገርካቸው እኮ ነው ሁሉንም ነገር ያለውን እንጂ ውሸት እየነገርክ ሳይሆን እነሱ አንደርስታንድ አድርጎ ተስማምተው ለሁለታችን ለልጆችና ለቤተሰብ ጋር ጥሩ ውጤት እንዲያመጣ እሱን ብንነጋገር ከዛ ተጨማሪ አይቸው ባልና ሲለያይ እስራኤል በተለይ ከአንተ ከሚስት ጋር ስትለያይ ከልጆች ጋር ከዘመድ ጋር ከሁሉ ጋር ነው ኔትክ የምታረገው የምታቋርጠው ወይም ሴቱን ስትለያይ እሱን ለመጉዳት ልጆቹን ዋጋ ይከፍላሉ ይሄ በደንብ መሰመር ያለበት ነው ባልና ሚስት ይጣላል መለያየት ያለ ነው ልጆች ግን የግል የሁለት ስለሆኑ ለልጆቹ አይምሮ ተጠንቅቆ አባት እኔና አንቺ አልተስማማንም መኖር አንችልም ግን ልጆቻችንን በስነ ስርዓቱ እናሳድግ ብለን እንደ ፈረንጆቹ መቀየር አለብን ምናየው ከአካባቢያችን ያለውን ነገር ጥሩ ነገር በመውሰድ
ልጆቹን መሀል ላይ ሳናስገባ አሁን እሱ ነው ደግሞ ዋናው ትልቅ ስንቶቻችን ነው በዚህ አይነት መንገድ የምናስበው? ይሄ በእውነት ትልቅ ችግርም አንዱ መንስኤውም ይሄ ነው። ስንቶቻችን እንደዚህ የምናስበው ሲባል ልጆቹ አባታችሁ እንደዚህ እያደረጉኝ እናታችሁ እንዲህ እያደረገችኝ አትሄድም አትመጭም በቃ የሆነ እኔ በማየው በራሴ አካባቢ በራሴ ዙሪያ በብዙ ነገር ሳይ ይሄ ነው። ልጆቹ ከሁለት ናቸው። አባትየው እናቲቱን ለማናደድ ለልጆቹ የሆነ ነገር ያደርጋል። እናቲቱ ደግሞ አባትየውን ለማናደድ ልጆቹ። ስለዚህ ማንም መሀል ላይ የሚጎዳው ማን ነው? ልጆቹ ዱርዬ የሆኑ እስር ቤት ገቡ። የማን ነው ውጤቱ? የልጆቹ አይደለም። እኛ ኃላፊነት መውሰድ አለብን። ትልልቆቹ በተለይ ትልልቆች እናት አባት እኛ ለልጆቻችን ተጠያቂ ነን ለሚደረገው ነገር ሁሉ። ልጅ ክፉ ነገር ሰርቶ ሲመጣ ጓዳ ውስጥ እንዴት ትደብቃለህ? ያንተ ልጅ በዛኛው ልጅ ቦታ ቢሆን ኑሮ ምንድን ነው የምታስበው? ይሄ በጣም ትልቅ መታሰብ ያለበት መነገር ያለበት መወያየት ያለበት ነገር ነው። እኛ ዝም ብለን አሁን ትልልቆቹ በሆነ ነገር ዝም ብለን እንተዳደባለን፣ ትችት አለ በተለያየ ሚዲያ ቦታ። ግን ትልቅ ቦታ መሰጠት ያለበት የማስበው የልጆች ጉዳይ ይሄ ትልቅ ነገር ነው። መወያየት ካለብን መነጋገር ካለብን ትልልቆቹ በተለያየ ሚዲያ ላይ እንግዲህ አንተ ምንም እንደምናውቀው ይሄንን ነገር ስሬስሊ ወስዶ እያንዳንዱ ኃላፊነቱን ወስዶ በስነ ስርዓቱ ተወያይተን የማይፈታ ከሆነ ቴክኖሎጂውም እያደገ ነው የሚሄደው። ነገሮቹ በሙሉ በፍጥነት እየተቀየሩ ናቸው። ስለዚህ እኛ ምንድነው የምንሆነው? ልጆቻችን ምንድነው የሚሆኑት? እውነት ትልቅ ጥያቄ ነው። እያንዳንዳችን በየቤታችን ቁጭ ልንወያይበት፣ ልንነጋገር፣ ልንመካከርበት የሚገባ ጉዳይ ነው። በእውነት የልጆቻችን ያስተዳደጉ ሁኔታ በምን አይነት መንገድ እንደምናያቸው ምን አይነት ቦታ እንደምንሰጣቸው ሊታወስ ይገባል። በተለያዩ ነገሮች እንዳደርግ እንደ ባህል ነው ልበል ምን እንጃ ወይስ ያደግንበት አካባቢ ነው ለልጅ ቅድሚያ የሚሰጥበት ነገር የለም። ሁሌም እንግዲህ የዛን ወደዚህ አምጥቶ በዚህ እንት ማድረግ አይቻልም። ወቅቱን ይዘን መራመድ አለብን። ሰዓታችን እየጨረስን ነው። ማለት የምትዩ ነገር ካለች ለማጠቃለያ እንግዲህ ለሞቱባቸው ቤተሰቦች እግዚአብሔር መጽናናትን ይስጣቸው። ለኛ ለህብረተሰቦች ደግሞ ትዕግስትን፣ እግዚአብሔር ማስተዋልን፣ ጥበብን ከልጆቻችን ጋር ቋንቋችን እንዳይጋጭ አስማምቶ እኛ የምንላቸው ለመልካም ነው ብለው እንዲቀበሉ እኛም ደግሞ ልጆቻችንን በትዕግስት ተቀብለን እንድናሳድግ እግዚአብሔር ይርዳን እላለሁ። ፔታቲክቫ ፍርድ ቤት ውስጥ የነበረውን ሁኔታ ነው ድምጻችን እናሰማ ብለው የተሰባሰቡትኝ ከነሱ ጋር ያዘጋጀነው ፊልም ነበር። አሁን በድጋሚ ወደ እንቡጥ መለሳለሁ። እንቡጥ ይሰማል አሁን? አዎ ይሰማል። እሺ እንዴት ናችሁ? ጓደኛሽም አለች አብራ፣ ራሳችሁን አስተዋውቁን። እሺ ሰላም ጤና ይስጥልን። እኔ እንቡጥ ተሳባላለሁ። ራሳችሁን አስተዋውቁ። እኔ መቅደስ አመነኝ ባላለው። እሺ እንቡጥና መቅደስ እናመሰግናለን። አሁን እናንተ የምትገኙት በቀጥታ እዛው ከፍርድ ቤቱ በር ነው የምትገኙትና እንዴት ነው? ምን ነበር ሁኔታው? ዛሬ የነበረው ቆይታ ድምጻችን እናሰማ ብላችሁ ወጣችኋል። ምን ያህል ተሳታፊዎች ነበሩ? አንዳንድ የተከሰቱ ክስተቶችም አሉ እዛ። እስኪ ሰፋ አድርጋችሁ አጫውቱን ስለዚህ። እሺ እንግዲህ ያው እኛ ከጠዋት ጀምረን ድምጻችን ስናሰማ የዋልንበት ሁኔታ ነበር። በመሃል ግን ምንም ባልታሰበ ሁኔታ የገዳዩ ቤተሰብ በሞተር ሳይክል ሁለት ሆነው በመምጣት እጅግ የሚያሳዝን ክስተት ነው የተከሰተብን። በቃ ሁሉም ከቁጥጥር ውጭ የሆነበት ሁኔታ ነው የነበረ። ተያይዘው እየገቡ እንደዚህ ገላምጦም ነው የሄደውና በጣም በቃ ወንድሞቻችን በቁጥጥር ስር ማድረግ አልቻልንም። እኛም ራሱ ሴቶች ሁላችንም በጣም ጩኸት ነበረ። በጣም አንዱ ፖሊስ አንዱን ይዘዋል። ረብሻ በቃ በምን ቃላት ላስረዳችሁ። በጣም ያሳዝን ሁኔታ ነው የተከሰተብን። ከዛ ጊዜ ወስዶብናል ለመረጋጋት በጣም ብዙ ጊዜ። ከዛ በኋላ ደግሞ ከተረጋጋን በኋላ ሊያጨት ወደ ውጭ ወጣ። ድጋሜ ሌላ ቀውስ ውስጥ ነው የገባ ነው እና የዛሬው ውሎ እጅግ በጣም አሳዛኝ ነበር። ገዳይ በቃ ልክ እንደ ገዳይ ነው ያየነው። ቤተሰብ ወንድም ነው። በቃ ሁሉ ነገር ፈነዳዳ። የመጨረሻ
ከቁጥጥራችን ውጭ ነው የሆነ ሁሉ ነገር ከቁጥጥራችን ውጭ በቃላት እንኳን መግለጽ አልችልም። አሁን ከባድ ነበረ። መቅደስ አንቺስ እንዴት አየሽው? አንቺስ እንዴት ተመለከትሽው? መቅደስዬ እንዴት ተመለከትሽው ያለሽ ነው ንገሪ። ይሰማሃል? አዎ ኦኬ። አንደኛ የሰው ልጅ ነፍስ ገድሎ እንደዚህ በታጃቢዎች ሲገባ ማለት ነው ብዙ ጥበቃ ተደረገለት። ባደወይ ትላንትና መተን ነበረ። አንድ አይነት ሲስተም ነው የሚጠቀሙት ማለት ነው። ዛሬም ሲመጡ በኦፍናዋ መተው ማለት በሞተርስ ፖሊስ አጅቧቸው ነው የመጡት ወይስ ራሳቸው? አዎ ለእነሱ ሲመጡ ቆላ አፍታካና የፖሊሱ እንዳይነኳቸው አጋና ተደረገላቸው ማለት ነው። እና እየሳቀ አንዱም ለወዳ ዛሬ ዋናው የወጋው እንደገባኝ ዛሬ ዋናው የወጋው እግሩ ላይ ነው የመጣው ማለት ነው። እና በጣም እየሳቀ በጣም እንትን እያለ የሆነችም የጠመጠመች ዳቲ ነበረች። ገቡ ታጅበው ዞር ብሎ እያየን በጣም ማለት ኪሩ ምንም እንዳላረገ ነገር ነው። እና አንደኛ መለመን የምፈልገው ከህዝባችን ነው። አሁን ነገ በልጅ ነው ያንኳኳል ይሄ ነገር። አሁን ትላንትና እግዚአብሔር ይስጣቸው አባቶችም እናቶችም እውነት ለመናገር ብዙ መተው ነበር የፕሬታክቲካም የሌላ ቦታ። ዛሬ እንደውም ዋናው የወጋው አለ ሲባል ትንሽ ነው የመጣ ነው። እና የሆነ ነገር ሲፈጠር የሆነ ከተማ ተተባብረን ትልቅ አይል እና አክስት ምን አይል መምጣት አለብን። ይሄ ነገር ከዚህ በፊት አሁን በወላም በአሸባሪዎች ወላማ ታክቶና አይደለ በዕብራይስጥ የሚሉት በዚህ ነው ልጃችን የተለው ማለት ነው። የከተማውን በደዎች ከዚህ በፊት ግን በፖሊሶች ነው። የእስራኤል ሀገር ዲሞክራሲ አለን ይባላል። መፍት ብዙ ወታደሮቻችን ይሄዱ በዚህ 3 አመት 3% እንባላለን። ስንት ውትድርና እየወደቁ ነው፣ ሚሉይም እያረጉ ነው፣ እየተዋጉ ነው። ስለዚህ ለምንድን ነው ራሱ የማኖራቱ ወታደር ነበር የዚህ ሀገር ውትድርና አገልግሏል። ከ16 አመቱ ጀምሮ ነው እዛ ሲሰራ ፒጼሪያ አዛዥ ሆና ማለት ነው። ሌላ ነገር እነዚህ ኻቡራ የታወቁ ናቸው። እዛ እንደዚህ ቫንዳሊዝም ሲሰሩ ሙካሪም ለሚሽተራ ተብሏል። እኔ የሚሞጽ ሸባት ሲሰማ ማለት ነው። ግን አምላክ ሆኻያዳም አሁን ክትኒን በሚባል 3 ቀን ነው ወሰደባቸው እነሱ ለማግኘት። ስለዚህ በፖሊስ ላይ ትችታለሽ ማለት ነው አንቺ። ፖሊስ ለምን 3 ቀን ወሰደበት ነው የምትይ? እንዴ ለምን 3 ቀን ወሰደበት ማለት እዛው ዘበቶ ኻይር ተחנת משטרה לשכונת התקווה מקרה מישהו נרצח. למה התפעול הזאת እነሱ ለማግኘት 3 ቀን ወሰደባቸው? ሌላ ነገር አጽዋት አይተናሉት ለማ ከኻ ሁሉ ጊዜ በአበሻ ጉዳይ ሲሆን ፖሊስ ያንቀላፋል። እኛን ለመግደልና እኛን ለመደብደብ ግን ወንድሞቻችን ሲታሰሩ ወይ ሲያሰቃያቸው ምናምን አንደኛ በብዛት ነው የሚመጡት። የኢትዮጵያ ነፍስ እዚህ ኦቶ ኤርሄልለው ያለው እዚህ ላይ አሁን እዚህ ላይ ምን አለ መሰለሽ አንዳንድ ጊዜ አጋጣሚ የሚሆኑ ነገሮች አሉ። በተለይ እዚህ ፔታቲክባ የነበረው አሁን ክስተት እሱ ኢትዮጵያዊ ስለሆነ ብቻ የተደረገበት ሁኔታ አይደለም። ይሄ ወደዛ አቅጣጫ እንዳይሄድ ምክንያቱም ያ ነገር ሌላ ቢሆንም በዛ ቦታ ላይ የተገኘው ሌላ ቢሆንም ይሄ ክስተት ይደረግ ነበረ። ዋናው ነገር ግን ወጣቶቻችን ለምንድነው እዚህ ደረጃ ላይ የደረስ ነው? ይሄንንስ እንደዚህ በሚሆንበት ሰዓት እንዴት ነው መቅረፍ የምንችለው? እንዴት ነው ይሄን ነገር ለአንዴና ለመጨረሻ ጊዜ ማስወገድ የምንችለው የሚባለው ነገር እዚህ ላይ ትኩረት ሰጠን ብንሰራ መልካም ነውና ምን መደረግ አለበት? ስተቱ ከየት ነው? አንደኛ እኔ የምመክረው ወላጆች አይነው ለልጆቻችን ስራ ምናምን ይያለን ልባንለውም ማለት ነው። ልጆቻችን የት እንደሚውሉ ከማን ጋር እንደሚውሉ ኦኬ። ሁሉ ጊዜ ልጆቻችንን በስራ ተጠምደን ብንኖር አሁን ስምናዳ የት የቀን ውለታቸው የት እንደሆነ ሌላ ነገር በዚህ እውነት 3 አመት 4 አመት
ብዙ ቫንዳሊዝም ማለት ረብሻ ነው ማለት እነዚህ ምን እንትን ማን አለብኝነት በማለት ራሳቸውን በማን አለብኝነት የሚንቀሳቀሱ ማለት ነው። ኤግዛክትሊ እንደዚህ በስቷል። በረሻቶ ተኸባቲዎች እያየን ነው በሁሉም ከተማ ቴል አቪቭም አይተናል። ኦኬ እዚህም ሲመጡ ነጮች ይነግሩናል። የሆነች ልጅ አግኝተን የሆነ ሀገር ጠርታ አለች ቫንዳሊዝም እና መጨረሻ ላይ የሚፈረድባቸው ፍርድና የሚሰጣቸው እንትን ትክክል አይደለም ማለት ነው። አሁን እኔ ደግሞ ትልቁ የሚያስፈራኝ ለምንድን ነው የምለው ኦኬ ሁሉም ዜጋዎች አበሾች ብቻ ሳይሆን ከኛ ጋር ነበሩ ከመጀመሪያው መተዋል ሞጽሻ ባትዛ ፒዘሪያ ጠገብ ምናምን አባን ቀስ እያለ ሲርቶኒም ታዋቂዎችን ሰርተዋል ማለት ቀስ እያለ እነሱም ወደ ህይወታቸው ይመለሳሉ። እኔ የምፈራው የኢማኖ ቤተሰቦች ጤናና እድሜና አባት ወንድሞችን ይስጥለት ወደ ኋላ እኛ እንዳበሻ ወደ ኋላ ብለን ነፍሱን ይማረው እንደሰብ ሰላም እንደሰብ ተካ ለብቻቸውን ሙላ ማረህት እንዳይታገሉ ነው እና እኔም ጠይቀው ከሁሉም አበሾች የትም ኖራችሁም የትም ወጣትም ሆናችሁ ትላልቅ ሰዎችም እናቶች እህቶችም ሆናችሁ የሆነ ጉዳይ በዚህ ኬዝ እዚህ በትሽፓተንት ሲካሄድ መምጣት እንደ ምሽፓኻ ተኻቱፊም አንድ ሆነን ምንም ያሸባሪ በፋሚሊም ቢሆን ምናምን ፍርዱን እና ጀስተስ ጸደቅ እንዲያገኝ ነፍሱን ይማረው ኢማኑ ቢንያሚን ዘለቀ መስራት አለብን ብዬ አምናለሁ። እንደው በዚህ ዙሪያ እንደው እንቡጥም እንድትመልስልኝ የምፈልገው በተለይ ይሄ ኤምባያ ተጣሃለው አሁን እሷ እንትን ትላለች ቋንድ በእውነት አሁን መቅደስ ከተናገረችው ነገር በትክክል መሆን ያለበት ጉዳይ ያለ ነው። በዚህ ላይ አሁን በእውነት ወጣቶቻችን እዚህ ደረጃ ላይ መድረሳቸው ተጠያቂ ሊሆን የሚችለው ማን ነው? አንዳንዴ እኛ ሁሉ ጊዜ ጥፋተኛ መንግስትን የምናደርግበት ሁኔታም አለ። እኛስ ቢሆን ምን ማድረግ ነበረብን ልጆቻችን እዚህ ደረጃ ላይ እንዳይደርሱ? የመጀመሪያው ያው ከቤት ውስጥ አስተዳደግ ይወስናል። የመጀመሪያው ከዛ በኋላ ደግሞ ይሄ ማረከቱ ሲስተሙም ትንሽ መቀየር አለበት ብዬ ነው ማመን። ጭራሽ ሙሉ 100% መብት የሚሰጥበት ሁኔታ ነው ያለ ለልጆች የፈለገ ነገር ቢያደርጉ የፈለገ ምንም አይነት ቁጣ ወይም ተግሳጽ ምናምን እንኳን እየተሰጣቸው አይደለም። ዋናው መሰረቱ ግን ቤት ነው። ቤት ውስጥ ነው። ወላጆች ናቸው። ወላጆች አስተዋጽኦ ማድረግ አለባቸው ለልጆች እንዴት ማሳደግ እንዳለባቸው። ከዛ በተረፈ ማህበራዊ ሚዲያውም አሁን የሚመጣውን ትውልድ እያመከነ ነው ብዬ ነው ማስብ። በተደጋጋሚ በራሴ ፔጆች እናገራለሁ ትውልድ እየመከነ ነው ላለው። እንግዲህ እንደምታዩት ማህበራዊ ሚዲያ ላይ አጠቃቀሙን አልቻልንበትም የሚባልና ማይባል ለይተን አናውቅም። ይሄን እየሰማ ያደገ ወጣት ገደብ የሚባል ነገር የለም። ምን እንደሚሆን ገደብ የለም። ነገ ይሄን እየሰማ እያየ ያደገ ልጅ ምን ሊሆን እንደሚችል መገመት አያቅትም። ይሄ ሁሉ መስተካከል አለበት። ልጆችን በቁጥጥር ስር ለማድረግ መሞከር አለባቸው ወላጆች። የት ነው የሚውሉ? ምን አይነት ፊልሞችን ነው የሚያዩ? ሞባይላቸውን ቼክ ማድረግ አለባቸው። ከማን ጋር ነው የሚውሉ? ኢማ መጣሁ አባ መጣሁ ብለው የት ነው የሚሄዱ? ማን ጋር ነው የሚቀመጡ? እያየን እኮ ነው። በየጋን ሻሽዩም እኮ ተሰብስበው ምን አይነት ልጆች ሲጠጡ እንደሚያድሩ እኮ እያየን ነው። ከ13 ዓመት ከ12 ዓመት ጀምሮ የሀበሻ ልጆች። ስለዚህ የት አሉ ወላጆች? ይሄ እዚህ ላይ ትኩረት መደረግ አለበት። ማንኛውም ዜጋ ኃላፊነት ወስዶ ትኩረት ማድረግ መቻል አለበት። የጎረቤት ልጅ እንደዛ ሲሆን ሳይ ደውሎ ቀጥታ ለእናት ለአባት ጥቆማ መደረግ አለበት። መታለፍ የለበትም በዝምታ። አሁን ካልሰራንበት ይሄ ጉዳይ ነገ ጧት ትውልድ አናፈራም እንደምናየው ነው የሚሆን ማለት ነው። አዎ እንዳልሽው እንቡጥ መጀመሪያ አስተዳደግ ስነ ስርዓት ቤት ውስጥ ነው የሚጀምረው። በህፃናቶች ብንመጣ እንኳን አሁንም ሰሞኑን ደጋግሜ የምናገረው ሁኔታ ነው። ያም ማለት እንግዲህ አብዛኛውን ቦታ በብዙ ቦታ ያለ ነው። እያንዳንዳችን እናውቃለን በየቤታችን ምን እንደሚሆን። ህፃናት ልጆቻችን እንኳን ምግብ ለማብላት ቴሌቪዥን ከፍተን ወይም ስልካቸውን ሰተን ፊልም እያዩ ምግብ እንዲበሉ የሚደረግበት ሁኔታ ነው ያለን። ምግብ ለምን ነው የምናበላቸው?
ይሄን ካደረክ እንዲናደርግልህ ነው የሚባለውና ይህ አይነቱ አስተዳደግ ለዚህ ነገር ሊዳርግ አይችልም ወይ? ምናልባት እኛ በዛን ሰዓት በወቅቱ ልጃችን ምግብ እንዲበላልን አለበለዛ ደግሞ ለኛ ትንሽ ረፍት እንዲሰጠን በማለት ምግብ እንዲበሉ ወይም ዝምብታን ስንፈልግ ብቻ የሚፈልጉትን ነገር እንሰጣቸዋለን። እዛ ላይ ምግብ ሊበሉ ስልክ ይዞ ምግብ መብላት ማለት እዚህ ላይ ትንሽ ስርዓት የጎደለው መስሎ ይተኛል በእኔ አመለካከትና አንቺስ እንዴት ያልሽ ይሄን ነገር? በትክክል ገልጸኸዋል። ማጠናከረው ምንድነው አንደኛ እየበሉ ራሱ ምን እንደሚያዩ የሚከታተል ያለ አይመስለኝም። በቃ ምግብ ይቀመጥላቸዋል። እናትየዋ ወላጆች የፈለጉትን ነገር ይሰራሉ። ልጆች ምን እያዩ እየበሉ እንደሆነ የሚቆጣጠር ያለ አይመስለኝም። ቢኖር ኖሮ እኔ እንጃ ከዚህ ደረጃ እንደርስም ነበር። እያየን ስለሆነ ነው፣ ልጆችን እያየን ስለሆነ ነው። እና ይሄን የሞባይል ጉዳይ በጣም አስቸጋሪ ነው። የሞባይል ጉዳይ ሁሉም ሲል የምሰማው ምንድነው ወላጅ ከቤት እንደተመለሰ ሰላም እንኳን አይልም፣ ወላጁን አይስምም። ሞባይል ነው ንጥቅ አድርገው የሚሄዱ ልጆች። እዚህ ላይ ለመፍቀድ አዎ ሰላምታ የለም፣ እናትን አቅፎ መሳም የለም። ወዲያውኑ ስልኩን ነው የሚረከቧቸው። ይሄ እንዴት ይሆናል? የቤተሰብና የልጅ ግንኙነት እዚህ ላይ እኮ ግንኙነት የለም ማለት ነው። አንድ ቤት ቁጭ ብለው እኮ ተራርቀናል ማለት ነው። ምንም አይነት ግንኙነት የለም። ስለሌለ እኮ ነው ግንኙነት ስለሌለ እኮ ነው ልጆች ከማፊያ ግሩፕ ጋር የፈለጉትን እያደረጉ ያሉት እኮ ግንኙነት የለም። ቲክሾረት የሚባለው የለም፣ ቀጥታ ተቋርጧል። ለዛ ነው በትንሽ እድሜያቸው የማፊያ ግሩፕ ውስጥ ገብተው የምናገኛቸው። ስለዚህ መውለድ ብቻ ሳይሆን ወልጄ እንዴት ነው ማሳድገው የሚለው ቅድመ ዝግጅት ያስፈልገዋል። ሜንታሊቲም ካፒታሊቲም ማንኛውንም ነገር መውለድማ ሁሉም ሊወልድ ይችላል እኮ። እንዴት ነው ማሳድገው ነው? እንዴት ነው ጥሩ ተወል ማዝሬ ቢቀርታ ያውቁ ስለሆነ አንዴ ቆይ። እሺ አሁን ጨርሳችሁ እየወጣችሁ ነው? አይ እየወጡ ስለሆነ ፍርድ ቤቱ። ኦኬ እንቡጥ እንግዲህ በሌላ ጊዜ በደንብ በሰፊው እንወያያለን። አሁንም ተከታተሉ። እሱ ጋር ያለውን ሁኔታ ለመጨረሻ ማግኛለሁ። አንዲት የመጨረሻ ምለው እሺ፣ አንደኛ ሰልፍ ስንወጣ ተበታትነው አለመቆም፣ ሁለተኛ እናቶች፣ አባቶች፣ ቄሶች፣ የሃይማኖት መሪዎች፣ ምሁራን፣ ኦብዲን ሶጻሊም፣ ሶሻል ወርኮች፣ አስተማሪዎች በቃ የት ናችሁ? ወታደሮች ከተማረ እስከ ነቢጤ ድረስ ከምሁራን እስከ ነቢጤ ድረስ የት ናቸው? ዶክተሮች፣ ብዙ አይነት የተማረ ህዝብ አለን። የት አሉ? ወታደሮች፣ ፖሊሶች በተለያየ ማዕረግ የሚገኙ የት አሉ? ዛሬ ካልቆምን ካልጮህን እንዳለቀልን መቁጠር አለብን ሁላችንም። ዛሬ በፈሰሰው ደሙ በራሱ ደም ተንሸራተው እንኳን አልማሩትም። ከዚህ ላይ ካልነቃን መቼም አንነቃም፣ መቼም አንጮህም። ስለዚህ ሁላችን መንቃት አለብን የሚል መልእክት ነው ማስተላለፍ የመጨረሻው። እሺ አመሰግናለሁ እንቡጥና መቅደስ። እንግዲህ አንድ ነገር ማለት እንፈልገውም እዚህ አንቺ ቀደም ሲል ካልሽን አንፃር ምናልባት እንደዚህ አይነት ቦታ በምንሄድበት ሰዓት ደግሞ ትልቅ የራሳችን በዲሲፕሊን አጠንክረን ነው መሄድ ያለብን። ምክንያቱም ቅድም ያልሽኝ ነገር እንደዛ የገዳይ ቤተሰቦች በሚመጡበት ሰዓት እንደዛ እነሱ ወደ እናንተ የሚፈልጉት በዛ ላይ ምንድነው ኩቻ ነው የሚፈልገውና አንዳንድ እዛ ቦታ በደም ፍላት ወይም በብስጭ ተነስተን እንደዚህ እናደርጋለን እንማታለን ማለትም ከኛ ልጆች ለማን ፈልጌ ነው ማለት ማድረግ የሚፈልጉን ብዙ ሊኖሩ ይችላሉ። ከእንደዛ አይነት ነገር መቆጠብ ያስፈልጋል። የፈለገ ፕሮፓጋንዳ ቢፈጥሩብንም እዛ እኛ ግን በዝምታ ምንድነው ያላችሁት እናንተ? ዝምታም ራሱ ትልቅ ሰልፍ ነው። ዝምታም ራሱ ትልቅ እንቅስቃሴ ነው። በዝምታ ተቆጥቦ ነው። ቅድም ምንድነው ያልሽኝ ስናወራና አንቺ ፖሊሶችን በዚህ ላይ ላመሰግናቸው እወዳለሁ ያልሽበት ጉዳይ አለ። ምክንያቱም የኛ ልጆች በስሜት ግንፈላ እንዴት እንዲያደርጉብናል ብለው ሌላ ትንኮሳን ለማድረግ በሚፈጥሩበት ሰዓት ፖሊሶቹ እንዳቋሟቸውና ፖሊሶችም በትግስት ስለጠበቋቸውና ይሄንም የግድ እዛ መውጣት ብቻ ሳይሆን እዛ ወተንም ስርዓት ባለበት ሁኔታ ድምጽ አሰምቶ መመለስ ልምድ ሊኖረን ይገባል። ድምጽ ልናሰማ ሄደን ታስረን በፖሊስ ተይዘን እዛ መቅረት የለብንም። ይሄ ነገርም በእውነት በተለይ አዘጋጆች እናንተ ለዛን ነገሮችን አስቀድማችሁ በመወያየት ህዝቡን ማህበረሰቡን ማሳወቅ ያስፈልጋል። መምጣት መሳተፍ ደግሞ ግድ ይላል። እውነት እንደተናገርሽው ሁሉም ቢሆን በቻለው ሰዓት በቻለው ጊዜ ለተወሰነ ጊዜ እንኳን መጥቶ አንዴ ታይቶ ቢመለሱም እናቃለን የሥራ ሁኔታ እንዳለ ግን ይሄ ደግሞ
ነገ ማልዳ በእያንዳንዳችን ቤቶች ላይ ሊያንኳኳ የሚችል ጉዳይ ነው። ካሁኑ ልባት ሊሰጠው ይገባል። ካሁኑ ሊቋጭ ይገባል። ይሄ ሁላችንም ልናውቀው የሚገባ ነው። የኔ ያንቺ የሷ የሚባል ነገር አይደለም። የሁላችን ነው። እንዳንድ ማህበረሰብ እንዳንድ ህብረት ይሄን ነገር ባንድ ላይ ሆነን ማቆም እስካልቻልን ድረስ በኋላ የዘገየና ውጤቱ ከዚህ የከፋ ይሆናል። አመሰግናለሁ። እምቦጥ በትክክል